በቁጣ በንዴት ሳይሆን ተረጋግተን ሐዘን የማያጣው የእናቶ ተሾመ ቤት ዛሬም አዲስ ነገር ይዞ መጥቷል። ሰላም የተወደዳችሁና የተከበራችሁ የኔቱ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኛልሁኝ። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። እናም ዛሬ ተወዳጁ ጽናት ድራማን ይዤላችሁ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ጽናትና ኪራ ወደ ቤታቸው ተመልሰዋል። ከሰኒ ቤት ነበሩና ከብዙ ክርክር በኋላ ወደ ቤታቸው ተመልሰው ነበር። ከተመለሱ በኋላም ሴተኛዋ እግሯን ዘርግታና ጭኗን ከፋፍታ ሳሎን ላይ ተቀምጣም ነበር። ጽናትም እሷንና እሱን ሁለቱን ባንድ አይኗ ያያያቻቸው ነበር። ኪራም ሰብሰብ ብለሽ ተቀመጭ በማለት ተቆጥቶ በግልምጫ ማይቷታል። እሷም እግሯን ከሰበሰበች በኋላ እንዴት ያለ ሽማግሌ የምትመለሻት መስይም ነበር ትላታለች። ጽናትም አፈፋ አድርጋ አዎ አንዳንድ ፍቅሮች እኮ በልብ ብቻ የሰው ጋጋታ ሳያስፈልጋቸው ይመለሳሉ ትላታለች። ሴተኛዋን በመመለሷ ብዙ ነገር ልትናገር ጀመረች። ከዛ በኋላ ነበር ጽናት እስኪ ቤቴን ፈተሽ ላድርገው ብላ ተነስታ የሄደችው። ከሄደች በኋላም ኩሽና ላይ ቆማ ነበር። ሴተኛዋም ሄደችና አንቺ ይቅርታ ልጠይቅሽ ፈልጋለሁ፣ ቅድም ስለተናገርኩሽ ነገር በጣም ይቅርታ ትላታለች። ጽናትም አንቺ ሱስሽን ልታይ ይገባል፣ ሱስ እኮ ምንም አያደርግም ለምንም አይጠቅምም እያለች ስትመክራትም ነበር። እምሩ ናሆሜን ማስጨነቋን ቀጥላለች። የሚያውቀው ሚስጥር እንዳለ የተሰማት ትመስላለችና እቺ ሴተኛ ማናት? የማን ሴት ናት? ከኪራ ቤት ያለችው ጽናት መናገር አልፈለገችም እንጂ በጣም ደብሯታል። መቼ ነው የምትሄደውስ? እንዴትስ መጣች እያለች እያፋጠጠችው ትገኛለች። የሚተዋወቁት ከኪራ ጋር ነው እያለ ለማስተባበል ሞክሯል። ልጁ ግን እየተርበተበተ ነው። ናሆሜ ነገሩን ከሰማ በኋላ ጥሩ ስሜት እየተሰማው አይደለም። ሌላ ሳሎን ላይ ተኝታ ነበርና የሆነ ህልም አይታ እህቴን እያለች ነበር። በድንጋጭም ያን ጸጉሯን አንጨርፍፋ እህቴ ምን ሆና ነው እህቴ ምን አረጋችሁ ብያለች እየተጫጫኋችም ነበር። ጽናትና ኪራም ተንደፋድፈው መጣው። ጽናትም ኪራም የሆነ ነገር ሊያደርጓት ፈለጉ። ከተገባም ተቀምጠው ሙሷን ብትታለችና አንቺን እኮ በህልሜ አይቼሽ ነበር ትላታለች ጽናትን። ጽናት ደግሞ እኔ ነው ያየሽኝ ብላ ደነገጠች። ኪራም ግራ ገብቶት ነይ እንድበቃ እንተኛ ብለው ተያይዘው ሄደው ተኝተው ነበር። ሴተኛዋም ከሳሎን ላይ ተቀምጣ እኔ እኮ ነገር አበላሽቼ ነበር፣ ስቀወጣጥር ነገሩን አበላሽቼው ነበር ያለች ከራሷ ጋር እያወራች የህሌና ነገር አልዋጥላት ያለች ሰኒ ከነጽናት ቤት መጣ ነበር። ከመጣች በኋላም እች ልጅ ሙና ነው ማትወጣው፣ ምንድነው የተፈጠረው? ኪራስ የት ሄዶ ነው ያለች ጠይቃት ነበር። እሷም እንግዳ እኮ ናት ታያት ባክሽ የሰው ልጅ ናት ምናምን ያለች ነበር ጽናት። ሰኒም ደግሞ እንግዲህ አንቺ እንግዳ አቀባበል እኮ ካላንደር ማዘጋት ነው ያለች ስታወራትም ነበር። በመሃል ብዙ ነገር አወርተዋል። ከዛም በመሃል ክብሮን ግን ሰሞኑን የጠፋ ምን ሆኖ ነው ትላታለች። ሰሞኑን ስራ በዝቶበት ነው፣ አንቺ ልጅ ናፍቆሻል መሰል የሆነ ነገር ገብቶልሻል ያለች ጽናትም በመገረም ስስቅ ነበር። ባክሽ መጥፋት ፈልጎ ነው እንጂ ስራ በዝቶበት አይደለም፣ ለኔ የሚሆን ጊዜ አያጣም ነበር ያለች ሰኒ ስለ ክብሮን መጨነቅ ጀምራለች። እምሩና ናሆሜ እያወሩ ነው። ከቤታቸው ሆነው ስለነጽናት ጉዳይ እያወሩ ነው። ያቺ ልጅ ግን ማናት? መቼ ነው የምትሄደው ብላ አሁንም በድጋሚ ጠየቀችው። እሱም ነገ ትሄዳለች በቃ እያላትም ነበር። እንዴት እርግጠኛ ሆን? እንዴት ስለሷ ታውቃለህ? አይ ምንም እያለ ሲርበተበት ነበር። የሆነውን ነገር ብቻ እምሩ ግራ ገብቷታል። ናሆሜም ነገሩን ማብራራት በደንብ አልቻለም። የጓደኛው ሚስጥር አለና ህሌና ሰኒ ስለደበደበቻት ደረጃ ላይ ቆማ ያዙ ይልቀቁኝ እያለች ነው። እንዴት ትደበድበኛለች? እንዴት ትደፍረኛለች? እያለች ያ እንግዲህ ያዙኝ ይልቀቁኝ እያለች ነበር። ኪራም እንግዲህ ከደረጃው ወደ ታች እየወረደ ነበርና አንቺ የሰይጣን ተቀጥያ ይሆንሽ ልጅ ከዚህ ጋር ምን ታረጋለሽ ይላታል። ሰኒ እኮ ደበደበችኝ ስትለውም እሷማ ደግ አደረገች ብሎ ፈገግ አለ። በፈገግታ እናንተ ዛሬ ተነሳስታችሁብኛል፣ ምን ሆናችሁ ነው? ምን አርጋችሁ ነው እያለች ነበር። ህሌናም ይህ ነገር አልተዋጠላትም። አሳይሃለሁ እነግርልሃለሁ ያለችም ስታስፈራረው ነበር። ቅዱስ የኪራን ነገር ሊያወራት ብሎ ወደ ሰኒ ቤት አምርቶ ነበር። ሰኒም እንግዲህ ከህሌና ጋር ተጣልታ ስለነበር እሳት ጎርታል ስለነበረ በሩን ስትከፍተውም እሱን አግኝተዋለች። አንተ ምን ልታረግ ከዚህ ቤት ትመጣለህ ትለዋለች። እንግዳ እኮ እንደዚህ አይባልም አሁን ክፈችው ሲላትም ነበር። እሷም ከፍታ እየተከራከረችም ቢሆን አስገብተዋለች። በሌላ በኩል ጽናት መኝታ ቤቷ ሆና ሎሽን እየተቀባባች ነበር። ኪራም መጥቶ ነበር። ከመጣ በኋላ ባለቤቴ እንዴት ነሽ ብሎ ግንባሯን ከሳማት በኋላ ሎሽኑን ይዞ እየቀባት ነበር። ከቀባት በኋላም ህሌና
ዛሬ ምን ሆና ነው ይላታል። አዎ 360 ዲግሪ እኮ አዞረቻት ሰኒ። ተጣልተው ነበር ያሉ ሁለቱ እየተሳሳቁ ነበር። እኔ እኮ ወሬ ለማዳመቅ መስሎኝ ነበር እንጂ ህሌና እኮ ነግረኛለች ይላታል። ጽናት እንግዲህ ፌርፌር ያለች እየሳቀች ሁሉንም ነገር እየነገረችው ነበር። ከዛም ሎሽኑን አስቀምጣ ኪራዬን አምሳን ብላ ትለዋለች። ህሌና እኮ የለችም ስትለውም እሰይ ተመስገን አለ። እንዴት ተመስገን ትላለህ ብላ ፊቷ ቀይራ አለ። ቅዱሴ እንግዲህ ሰኒን ሰው ናት ብሎ ሊያማክራት ወደ ውስጥ ገብቶ ነበረ። ከገባ በኋላ ግን ነገሩን ከነገራት በኋላ ነገሮች ትክክል አልነበሩም። የሆነውን ነገር ሁሉ ፍርጥርጥ አድርጎ ነገራት። በሱ ምክንያት ተጠርቶ ኪራ ችግር ውስጥ እንደገባና ከሴተኛዋ ጋር አብሮ እንዳደረ ዘመዱም እንዳልሆነች ሁሉንም ነገር አብራርቶ ነገራት። እንደ ጓደኛ መፍትሄ እንፈልጋለን ብሎ ቢነግራትም ሰኒ ግን ያዙ ይልቀቁኝ አለች። የታመነችውን ልጅ አበላሻት ሂጀማ መንገር አለብኝ ብላ ያዙኝ ይልቀቁኝ ብላለች። በሌላ በኩል ደግሞ ሴተኛዋና ኪራ ያወሩም ነበር። ሳሎን ሆነው እንግዲህ 3 ቀን ተግማሽ አቆይችሻለሁ አሁን ቤቱን ለቀሽ ውልቅ በይልኝ ይላታል። እሷም እንግዲህ የሆነውን ነገር ሁሉ ለጽናት አብራርቼ ነግራታለሁ እንጂ ከዚህ ቤት በፍጹም አልወጣም እያለች ስትከራከረውም ነበር። አንቺ ሰይጣን ከዚህ ቤት ውጭልኝ ቢላትም በፍጹም ልትወጣለት አልቻለችም። ጽናትም በር ላይ ተገድፋ ሁሉንም ነገር ስትሰማ ነበርና ጽናት ኪራ በሩን ከፍቶት ሲገባ ደንግጣ ነበር። ምን ሆነሽ ነው ሲላትም እሷ ተርበትብታ አንዳንድ ቀን ያጋጥማል ብላ ወደ መኝታዋም ገብታ ነበር። እንደዛ የሆነበት ቅዱሴ ናሆሜንና ኪራን ጠርቶ ሰብሰብ ብለው ከሰኒ ቤት እያወሩ ነበር። በምን መንገድ እንንገራት እያሉ እየተወያዩም ነበር። ሰኒ እንዴት እንደዚህ ታረጋለህ እያለች ኪራን ያዙት ልቀቁት እያለች ነው። ኪራ ምንም ብትይ ይገባሻል አንቺ ልክ ነሽ እኔ ነኝ ጥፋተኛ እያለ ጥፋቱን አምኖላት ነው። ሰኒም ይባስ ብለ ሴተኛዋን እኮ ከቤት ይዛሃት መጣ ችግር ፈጠርህ ያለች እንግዲህ አናቱን ትለዋለች። ናሆሜም ማፈፍ አድርጎ አንቺ በሱ ቦታ ብትወኚ ምን ታረጋለሽ የጨነቀው እኮ ርጉዝ ያገባል እንዴት ትፈርጃለሽ እናገርብሃለሁ ስትለው እኮ እች ሰይጣን እንደዚህ አርጋ ነው ጓደኛዬ እንደዚህ ያደረገችው ያለ ስለሱም እየተከራከረለት ነበር። አንተ ጓደኛ ስለሆነ ለሱ ተከራክረሃል እኔ ደግሞ ለጽናት ነው መከራከረው ትላለች። እንግዲህ ቅዱስ የማፈፍ አድርጎ አሁን እኮ ሰዎች የምናዳለበት ሰዓት አይደለም መፍትሄውን እንዴት አርገን ይሄን ትዳር እናድነው ነው ምላችሁ ያለ ሲወያዩም ነበር። በሌላ በኩል ደረጃ ላይ ሆና ህሌና ያወራች ነበር። እንግዲህ ቀበቶውን እስከ ጉብሩ ታጥቆኔተኛ ግን ደፍሮኛል ብዬ ወይም ደግሞ ከኔ ጋር ችት አርጎብኛል ብዬ አማሃኝቼ ምደበቅበት ቤት አገኘሁ ያለች በስልክ ያወራችም ነበር። ጽናት ይህን ሰምታለችና ያው የሰማችው ነገር ችት እንዳደረገባት ነው ጆሮዋ ያንጸባረቀው። እሷም ደረጃ ላይ ቆማ ያዙኝ ልቀቁኝ ስትል ነበር። ጽናት ከኔ ምን አጥቶ ነው ከኔ ምን ጎሎ ነው እኔ ተገፍቼ ባፈቀርኩ ምን አደረኩኝ ያለች ያዙኝ ልቀቁኝ ስትል ነበር። ክብሮንም በሩን ገፋ አርጎ ሲገባ ጽናት በር ላይ ሆና እያለቃቀሰችም ነበር። ምን ሆነሽ ነው ሲላትም ያ ጓደኛህ ነው ያ ወንድምህ ነው እንደዚህ ያደረገኝ ትለዋለች። ወንድሜ በዚህ ሰዓት እንደዚህ የሚያደርግበት ሰዓት አይደለም የሰው ወሬ ሰምተሽ ነው ይላታል። አንተ እሱ ስለሚቀርብህ ነው ለኔ የሱ ያዳላው ያለችም እሱ ያዙት ልቀቁት ትላለች። ክብሮንን ይሄ ነገር የተፈጠረው ምን ሆኖ ነው ያለ የተረበተበተ ለምሩ ደውሎላት ነበር። ደውሎም ከነጽናት ቤት እንድትመጣ ነይ ዳሁን ድረሽ ያላትም ነበር። ድራማው ከዚህ ጋር ነው የተጠናቀቀው። በቀጣይ ሳምንት ጽናት ምን ትሆን ይሆን የሚለውን አብረን የምናየው ነው የሚሆነው። የዛሬ ቆይታችን ከዚህ ጋር ያበቃል። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜን ተመኘውላችሁ።